አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። እንዴት ናችሁ? እኔና እናንተ በጣም ደህና ነን። ከምን አንጻር? አርሲ ላይ በግፍ እየተጨፈጨፉ ካሉ ህዝበ ክርስቲያናት አንጻርና አርሲ ላይ በግፍ እየተቃጠለ ካለ ደብር አንጻር እኛ በጣም ደህና ነን። ለዚህም ይመስለኛል ይህን ነገር እስካሁን እኔንም ጨምሮ ችላ ያልነው ማለት ነው። ምንም እንኳን እዚህ ቲክቶክ ላይ መተን የምንሰራቸው ስራዎች ኦርቶዶክስን የሚወክሉ ባይሆንም እንኳን በዚህ ጊዜ ሁላችንም ይህንን አጸያፊ ተግባር መቃወም አለበት። እንቃወማለን የሚል ንግግራችን መፍትሄ እንደሌለው እናውቃለን ሁላችን። ይሄንን እልቂት የምንቃወመው እኛ ህዝበ ክርስቲያኖችና ኦርቶዶክሶች ብቻ መሆን የለብንም። ማንኛውም ትክክለኛ ህሊና ያለው ሰው ይሄንን ተግባር ሊቃወም ይገባል። እናም ደግሞ ሁላችሁም በየሃይማኖታችሁ ጸልዩ። ሁላችሁም ፈጣሪ ለሁሉም ነገር መፍትሄ እስከሚያመጣልን ድረስ ሁላችሁም በየሃይማኖታችሁ ጸልዩ። አርሲ ላይ በዚህ ደረጃ ህዝቡ ሲጨፈጨፍ ይሄ መንግስት እኔ ጥርጣሬ አለ። ይሄ መንግስት እውነት ክርስቲያን ነው? ጴንጤዎች እየተሸወዳችሁ ይመስለኛል። ጴንጤ ክርስቲያን መስሎ እያለቀለክ ይመስለኛል። አብዛኛው ጴንጤ መሀይም ናችሁ። እውነቱን ልንገር፣ መሀይም ናችሁ። አብዛኛዎቻችሁ አታስተውሉ። ኢየሱስ ያለ በሙሉ ጴንጤ ይመስላችኋል፣ ዶማ ስለሆናችሁ። በኢየሱስ ስም የሚዘርፍ ነው ያለልን። እየዘረፏችሁ ነው እንጂ ክርስቶስን እየሰበኩላችሁ አይደለም። እየዘረፏችሁ እያየን ነው። በአደባባይ ነው የሚዘርፏችሁ። አርሲ ላይ ብዙ ኦርቶዶክሳውያን ወንድመቶቼ አርፈዋል። ያም ልክ አይደለም። ስለ ኦርቶዶክስ አባቶቼ፣ ስለ ኦርቶዶክስ ወንድመቶቼ ያገባኛል፣ እኔም ይመለከተኛል። ለምንድነው የሞት ዜና ኖርማል እየሆነ ያለው? ለምንድነው ሰው ታገተ ሲባል ኖርማል እየሆነ ያለው? ለምንድነው ቤተክርስቲያን ተቃጠለች ሲባል ኖርማል እየሆነ ያለው? ስላልገባኝ ነው። ለምንድነው ቆራጥ እርምጃ የማይወሰደው? እስከ መቼ ነው ፍትህ የምንለው? ፍትህ ብቻውን ምን ያደርጋል? ከአፍ የሚወጣ ቃል ብቻ ምን ያደርጋል? ተግባር ከሌለ እሺ ማን ነው? ለማን ነው ፍትህ የሚባለው? ለምንድነው ማዕተብ ስላሰሩ ብቻ ስለ ማዕተባቸው እየተገደሉ ያሉት? ሰው በገዛ ምድሩ ላይ በገዛ ሀገሩ ላይ በነፃነት የመኖር መብት አለው አይደል እንዴ? ለምንድነው ማዕተብ ስላሰሩ ብቻ እየተገደሉ ያሉት እየሞቱ ያሉት? ለምንድነው? ይህ ቪዲዮ እንደተለመደው አርሲ ላይ ለተገደሉ ቤተሰቦቻችን፣ ምዕመናን እንዲሁም የእምነት አባቶች፣ አርሲ ላይ ለተቃጠሉ ቤተክርስቲያናት፣ በተለያዩ ቦታዎች ለሚቃጠሉ ቤተክርስቲያናት፣ በተጨማሪም የእምነት ተኮር ጥቃት ለሚደርስባቸው የእምነት ቦታዎች እንዲሁም ሰዎች ጥቃት እንዲቆም ድምጽ ለመሆን ነው። ያው እንደተለመደው ያልኩበት ምክንያት ታውቁታላችሁ። እዚህ የመጣን ድምጽ ከመሆን ባለፈ የሚመለከቱ አካል ምንም መፍትሄ እየሰጠን ስላልሆነ ነው። ይሄ ነገር ከዕለት ወደ ዕለት ትሬንድ እየሆነ እየተላመድ ነው እየመጣን ነው። እንዲሁ በቀላሉ ያየነው ለመቶ ዓመታት ያስቆጠረ ገዳማት ሲቃጠሉ እንዲሁም አባቶች ሲሞቱ እዚህ መተን ቪዲዮ ስንሰራ ላይክ ለመሰብሰብ አሊያም ደግሞ እውቅና ለመጨመር አይደለም። የሚመለከተው አካል ድምጻችንን ሰምቶ መፍትሄ እንዲሰጠን እንጂ። በተለያዩ ጊዜዎች ላይ የተለያየ ቦታ ላይ ወንድሞቻችን፣ ቤተሰቦቻችን እንዲሁም የእምነት አባቶች እየተገደሉ የእምነት ቦታዎች እየተቃጠሉ ነው። አሁንም ያ ነው እየሆነ ያለው። እምነት ማለት ሀገር ናት። ሀገር የምትገነባው እምነት ውስጥ ስለሆነ እባካችሁ የሚመለከታችሁ አካላት መፍትሄ ስጡን። ድምጽ ያልሆናችሁ ቤተሰቦችም ድምጽ ሁኑን። የምዕመናንና የገዳማውያን አባቶች መሞትና የቤተ ክርስቲያናት መቃጠል ይቁም እንላለን። ፈጣሪ አምላክ በቃችሁ ብሎን ለሀገራችን ሰላምን ያምጣልን። እያንዳንዱ ኦርቶዶክስ ሲሆን ይህንን ቪዲዮ ይመለከታል። በአርሲ የሚገኙ ወንድሞቻችን አባቶቻችን ከዚህ በፊት እየተገደሉ እየታረዱ ነበር። እስቲል እየታረዱ እየተገደሉ እየተሰደዱ ይገኛሉ። እስካሁንም ፍትህ ለአርሲ እያል ነበር። አሁን ግን ይበቃናል። መፍትሄ የሚሰጥ አካል መፍትሄ አርግ። ካልሆነ ግን በኃይል ከሆነ ግን
ሁላችንም ከኔም ጀምሮ ባይ የራሳችን ውሳኔ እንወስናለን። እያንዳንዱ ዱርዬው ከፈጣሪ ያለው ግንኙነት የተራራቀም ቢሆን ማንኛውም ኦርቶዶክስ ለሃይማኖቱ ምንም ይሁን ምንም ያለውን ነገር እስከ መስዋዕት ዝግጁ ነው ብዬ አምናለሁ። እና ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ ሪፖስት እያደረጋችሁ የዓለም ሕዝብ ማወቅ አለበት። መፍትሄም መደረግ አለበት፣ መሰጠት አለበት። ካልሆነ ግን ከኔ ጀምሮ ምንም ይሁን ምን ለሃይማኖቴ ምንም ይሁን ምን መስዋዕት እስከ መጨረሻ ማለት ነው ዝግጁ ነኝ ባጭሩ። ምክንያቱም ይሄ እጣ ፋንታ ለኔም በቅርቡ ይደርሰኛል። ቤተክርስቲያን እየተቃጠለች እየወደመች በበኩሌ ዝም አልልም። እስካሁን በቃን እያል ነበር። ካሁን በኋላ ጨርሻለሁ። አመሰግናለሁ። ዛሬም የአርሲ ጉዳይ የሚገዳችሁ ከሆነ ይሄንን ቪዲዮ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለአባቶች አድርሱልን። አባቶች ድንግል ማርያም ምስክሬ ናት፣ መፍራት በእናንተ አያምርም። ድምፅ አለመሆን በእናንተ አያምርም። መንጋውን ችላ ማለት በእናንተ አያምርም። ይሄ ጩኸት የኛ ሳይሆን የእናንተ ነበር ዛሬ መሆን ያለበት። ዝምታ በእናንተ አያምርም። አይቶ እንዳላየ ማለት በእናንተ አያምርም። መልስ አለመስጠት በእናንተ አያምርም። ቦታው የተቀመጣችሁበት ቦታ ተመችቷችሁ ተንደላቃችሁ የምትኖሩበት ወንበር ሳይሆን እንደዚህ ግፍ ሲፈጸምና በሚለቀስበት ሰዓት ላይ መከራ በሚበዛበት ሰዓት ላይ አጥታችሁ እንድትናገሩ ልጆቻችሁ እንድትጠብቁ ነው ክርስቶስ ኢየሱስ አደራ ያላችሁ እንጂ አይታችሁ እንዳላየ ሰምታችሁ እንዳልሰማ ዝም እንድትሉ አይደለም። ስለ እውነት ነው የምላችሁ። የዛሬው ትውልድ ያልፋል። የነገው ትውልድ ግን ስማችሁን ለዘላለም በማይረሳ መንገድ ነው የሚያነሳውና አባቶች መፍራት ዝም ማለት በእናንተ አያምርም። አሁንም ድረስ በሰቆቃ ነው ያሉት፣ እየሞቱ ነው ያሉት ከህፃን እስከ አዋቂ። ቤተክርስቲያን እየተቃጠለ እናንተ ግን የተለያየ አይነት ስራ ላይ ሆናችሁ ይሄ ተመረቀ ይሄ ተከፈተ ማለት በእጅጉ በጣም የሚያሳፍር ነውና አባት እንደ አባት ቆፍጠን ብሎ ካልተገኘ ምን አለ ታዲያ? ምን የሚያስፈራችሁ እናንተ? ለዓለም እኮ የሞታችሁ ሰዎች እኮ ናችሁ። ልጆቻችሁ እኛ ብቻ ነን። የሥጋ ልጅ የላችሁ ምን የላችሁ። የኃላፊነታችሁ እኛን መጠበቅ እስከሆነ ድረስ ለምንድን ነው ይሄንን ስራችሁ ማሰብ? መንግስት አይደለን ነገር ዜጎቻችንን አንጠብቅም። አባት አይደለንም ነገር አናወግዝም። በምንስ አግባብ በምንስ ሁኔታ? አባቶቻችን ሆይ ከቻላችሁ እንደ አቡነ ጴጥሮስ ሁኑ። ፍትህ የዘገየበት ህዝብ ተስፋ ይቆርጣል። ተስፋ የቆረጠ ህዝብ ደግሞ ለሀገር ስጋት ነው። የተለያዩ ኮንተንት ክሬተሮች አላችሁ ቦረና ድረስ በመጓዝ በጎ አድራጎትን ስታደርጉ የነበሩ። ሕጻጽ ላይ ተራበ ተጠሞ ሲባል ብዙዎቻችሁ ደርሳችኋል። ምን ነው ዛሬ ላይ ለአርሲ ሲሆን እጃችሁ አጠረ? የአርሲ ኦርቶዶክሲያን ባለማተቦች ድጋፍ ብቻ ሳይሆን የሚያስፈልጋቸው ሄደን ልናጽናናቸው ልናበረታቸው ይገባልና እኛ ቦታው ድረስ ለመጓዝ አስበናል። ባካችሁን ይህን ቪዲዮ የምትመለከቱ ኦርቶዶክሲያን ባለማተቦች አብስታችሁ ኮፒ ሊንክ ሪፖስት እያደረጋችሁ ሐሳባችን እንደምትደግፉ ተስፋ አደርጋለሁ። ይድረስ ይሄ ቪዲዮ ለአርሲ ሀገረ ስብከት ሊቀ ጳጳስ ለሆኑት ለአቡነ ኤልሳ። እባካችሁን አባታችን ከፊት ቀድመው እኛ ልጆቻችሁ ደግሞ እንደ ልጅነታችን ኋላ ለመከተል ቃል እንገባለን። እባካችሁን አባቶቻችን ሆይ አባቱኑን የአርሲ ኦርቶዶክሲያን ባለማተቦችን ብንረሳ ቀኛችን ትርሳ ብንዘነጋ ማርያም ትዘንጋ። እባካችሁን ኦርቶዶክሲያን ባለማተቦች ለሚመለከተው አካል እያደረስን በህይወት ላሉት ኦርቶዶክሲያን ባለማተቦች እንኳን ምንም ባናረግ እንድረስላቸው ለማለት ፈልጋለሁ። ኮፒ ሊንክ ሼር ሪፖስት ይደረግ። አባቶቻችን በዚህ አንድ ቀን ሁለት ቀን ውስጥ መልስ የማሰጡን ከሆነ እኛው ራሳችን ቦታው ድረስ እንደምንጓዝ ለአርሲ ህዝብ ቃል መግባት ፈልጋለሁ። ሁላችሁም እንወዳችኋለን። አመሰግናለሁ። የማህተብ ጉዳይ ግዳጅ ማይሰጥ ከሆነ ይህን ቪዲዮ አሳልፈው። ማህተብ የሚያሳስብ ከሆነ ግን አብረህን ቆይ። ክርስቲያኖች ይህን ማህተብ አይታችሁ ኮፒ ሊንክና ሼር ሳታረጉ እንዳታልፉ። ከዚህ ሰዓት ጀምሮ ይህን ቻሌንጅ እንቀላቀል። ኮሜንት ላይ ግቡና አርሲ ትጣራለች እያላችሁ አጥለቅልቁት። ዋናው ቻሌንጅ ግን ይህንን ቪዲዮ ስክሮል ካረጋችሁት በኋላ የሚመጣላችሁ የትኛውን ቪዲዮ ላይ አርሲ ትጣራለች እያላችሁ ኮሜንት ላይ ጻፉ። ያን ጊዜ በዚህ የሐዘን ጊዜ በዚህ የመርዶ ሰዓት ከአርሲ ውጭ አጀንዳ ያደረገ በሙሉ ኮሜንቱ በአርሲ ኦርቶዶክሳውያን ሞትና ሐዘን ይሞላል። ስለዚህ ሁላችሁም ማህበራዊ ሚዲያው ስለ አርሲ ትኩረት እንዲያደርግ ዓለምም ሀገርም ህዝብም ትውልድም መንግስትም ቤተ ክህነትም በሙሉ አይኖቹን ሁሉ ወደ አርሲ እንዲያዞር ይህንን ቪዲዮ ጨምሮ ከዚህ በኋላ ለሚመጡላችሁ ቪዲዮዎች በሙሉ ኮሜንት ላይ አርሲ ትጣራለች ሳትሉ ሳትጽፉ እንዳታልፉ እናሳስባለን። አርሲ ኦርቶዶክሳውያን ዛሬም በሞት አፋፍ ላይ ናቸው። እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ተማ አንተ የደነዘዝክ የኔ ትውልድ እኩዮቼ ምናምን ማለት ነው። ይሄ ትውልድ ስሙ እኔና እናንተ ስንጨፍር አደርንም ስንዘሙት አደርንም ተኝተን አደርንም እቺ ቤተክርስቲያን ስላለች ነው።
እቺ ቤተክርስቲያን ስለኛ ስለምትለምንልን ነው። 101 ዓመት የቆየ ቤተክርስቲያን አርሲ ላይ ተቃጠለ። መድኃኔዓለም ቤተክርስቲያን ዝርፊያ ተፈጽሞበት ምዕመኑ ጽላቱን ይዞ ሸሸ። ምዕመናን አርሲ ላይ እየተገደሉ ነው ሲባል ምን ያህል ደደብን ነው እንደዚህ ይሄን ነገር እየሰማን ምንም የማይመስለን ዝም ብለን የምናሳልፈው። እግዚአብሔርን እንዴት ነው ቆይ ጭንቅላታችን ይሄንን ነገር የፈቀደው? ቆይ እንዴት ነው ግድ የማይሰጣችሁ? እሺ የሰው ሞትን ለመር ሀገራችን ሰላም አይደለችም። ሰው እንደ ቅጠል እየረገፈ ነው። ቤተክርስቲያን ሲቃጠል ምንድነው ተስፋችን? እኔና እናንተ እስቲ እግዚአብሔርን ለምን ሺ ጊዜ ወመን ያንሆንም? ለምን ሺ ጊዜ ቦዘን ያንሆንም? ለምን ሺ ጊዜ ሃይማኖታችንን የማናውቅ አንሆንም? እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ይሄን ነገር እየነገርኩ ስክሮል ምናምን እስከማድረግ ጭንቅላትክ ድንዝዝ ያለው ምንድነው? እኔ አካውንቴ እንዲያድግልኝ ምናምን አይደለም። አንፎሎ አድርጉ ስትፈልጉ። እኔ በቤተክርስቲያን ቀልድ የለም። ለምን ሺ ጊዜ ቦዘን ያልሆነ በቤተክርስቲያን ቀልድ የለም። እባካችሁ ኦርቶዶክሳውያን አርሲ ላይ እየተሰቃዩ ነው። ቤተክርስቲያን አርሲ ላይ እየተበደለች ነው።